ጥቂት ነገር ብንሰጥ ሌሎችን በማርካት እኛም እንረካለን፣ ሌሎችን በማሳረፍ እኛም እናርፋለን። የሰጠሁት ሁሉ ከእጄ የተቀበልኩት ነው አለ። በጣም ትልቅ ትህትና ነው ያየው። የሰጠሁት ሁሉ ከእጄ የተቀበልኩት ነው አለና ምንድነው እኔ የማየው ያለውን የማኔጅመንት ብቃት ነው ያየሁት። ልቡ ውስጥ ያለውን ሀሳብና ከዛ ደግሞ ያለውን የማኔጅመንት ብቃት አሳይቶኛል። ሰላም ሰላም ተመልካቾቻችን፣ ይሄ የሮን ፖድካስት ነው። እንግዲህ ዛሬ ደግሞ ዲስከሽናችን ከወንድም ሶፎንያስ ጋር ይሆናል። ወንድም ሶፊ በቤተ ክርስቲያናችን የቸርነትን አገልግሎት ለብዙ ዓመታት ሲያስተባብር ሲመራ ያለ ውድ አገልጋያችን ነው። ስለዚህ በዚህ በቸርነት አገልግሎት ውስጥ በቤተ ክርስቲያናችን ምን እየተደረገ እንዳለ ባለፉት ዓመታት እና በአገልግሎታችን ዙሪያ ያሉትን መጽሐፍ ቅዱሳዊ እውነታዎችን እንዲሁም ደግሞ በዛ አገልግሎት ውስጥ ደግሞ በህብረተሰቡ ደግሞ በሄብሮን ቤተክርስቲያን ውስጥ ያመጣናቸውን የሥራ እንቅስቃሴዎችን እያነሳን እየተወያየን በዚህ የቸርነት ሥራ ከኛ ፋሚሊ ልምድ እና ደግሞ እንቅስቃሴ ተነስቶ ለብዙ ቤተክርስቲያን ምሳሌ የሚሆን ስራ ባለፉት ዓመታት እንደሰራን ይታወቃል። ግን ብዙ ጊዜ ይህንን አገልግሎት ውጭ አውጥተን እንደዚህ ያወራ ነው ደግሞ የተናገርንበት ጊዜ የለም። አሁን ደግሞ እንግዲህ አገልግሎቱ ራሱ ጊዜውን ጠብቆ ከትንሽነት ጀምሮ እያደገ እድገቱ ደግሞ ወደዚህ አይነት ደረጃ እንድንወጣ አስገድዶናል ማለት ነው እና ይህንን ስራዎች ስለ ያዕቆብ 1:27 አገልግሎት ከጥቅሱ ጀምሮ መረጃው መንፈሱ ምንድን ነው የሚለውን ነገር ሶፊዬ እስኪ ይህንን ሀሳብ እንድታብራራልን እንድታካፍለን የጋበዝኩ። እንኳን ደህና መጣ። እንኳን ደህና ቆየኸኝ። በጣም አመሰግናለሁ ስለተሰጠኝ እድል። እዚህ ፖድካስት ላይ ብቻ ሳይሆን በቤተ ክርስቲያንም ይህንን አገልግሎት እንዳስተባብር ስለተሰጠኝ እድል ስላለህ እምነት በጣም አመሰግናለሁ። እንግዲህ በመጀመሪያ እግዚአብሔር ነው እድል የሚሰጠው። ከዛ በኋላ ደግሞ ያው መድረክ ይኖራል። ለእኔ ደግሞ ቤተክርስቲያን በጣም ትልቋ መድረኬ ነች። እግዚአብሔር የሰጠኝን ብዬ የማምነውን ጸጋ ለመግለጥ እንግዲህ በቤተክርስቲያናችን የሚገኘው ያዕቆብ ምዕራፍ 1 ቁጥር 27 ላይ መሰረት ያደረገው የቸርነት አገልግሎት እኛ ያዕቆብ 1:27 ብለን ነው እንደውም የምንጠራው። ደግሞ የቸርነት አገልግሎትን ብለን ደግሞ እንጠራዋለን። መሰረት ያደረገው ክፍሉ ላይ ነው። ክፍሉ ደግሞ እንደሚናገረው በእግዚአብሔር አብ ፊት ነውርና ነቀፋ የሌለበት አምልኮ ይሄ ነው፣ ወላጆች የሌላቸውን ልጆችን በችግራቸው መርዳትና ባልቴቶችንም በችግራቸው መርዳት ነው እና እዚህ ላይ በችግራቸው መርዳት የሚል ቁልፍ ቃል ነው ለኛ ዲፓርትመንት። አሁን እንግዲህ 14ኛ ዓመት ሆኖታል። በዚህ በ14 ዓመት ውስጥ ብዙ ስራ ነው የተሰራው። እንዳልከው ወደ ሚዲያም ወደ ውጭም አልወጣም። ቤተሰቡ ራሱ ኃላፊነት ወስዶ ካለው ከኑሮ እየቆረሰ ነው እያገለገልን ማህበረሰቡን እየጠቀምን ያለ ነው። እንግዲህ ስንጀምር በቤተ ክርስቲያናችን የሚገኙትን ኑሯቸው ዝቅተኛ ብለን የምናውቃቸውን ሰዎች መረጃ የሚደረሰንን ሰዎች የተለያዩ የገቢ ማግኛ መንገዶችን በመጠቀም ነው እነሱን ስናግዝ የነበረው እንደ ዲፓርትመንት ሆነን። በኋላ ላይ የቤተ ክርስቲያን ቤተሰብ እንደ ባህል ሆነ። ሁሉ መቁረስ ደግሞ ከእምነታችን አንዱ መገለጫ ስለሆነ በዚህ መንገድ ገቢያችንም እናገኘውም ኮንትሪቢዩት የሚደረገው ነገር መጠኑ እየጨመረ ሲመጣ ከዛ ከኛ ክልል ወጥተን ወደ ማህበረሰብ ውስጥ ገባን ማለት ነው። እንግዲህ ወደ ማህበረሰብ ውስጥ የገባ ነው ከዛሬ 12 ዓመት በፊት ነው። ጎዳና ተዳዳሪዎችም በወር አንድ ጊዜ ምሳ እንጋብዝ ነበረ እና በጣም ያስደስት ነበረ። ምንድን ነበር የምናደርገው? ሁሉ ሰው እሁድ ጠዋት ሲመጣ አንድ ምሳቃ ይዞ ይመጣል። ምሳቃ ይዞ ይመጣና ለቲሙ ይሰጣል። ከዛ እኛ አስቀድመን ቅዳሜ ቀን የምሳ ግብዣ የሚል ወረቀት እንበትናለን፣ ጎዳና ላይ ላሉ ወገኖች ማለት ነው። እና
ከዛ የሚለው ምንድን ነው? እሁድ 7 ሰዓት ላይ ነው የሚለው። እሁድ 7 ሰዓት ማለት የአምልኮ ሰርቪስ የሚያልቅበት ሰዓት ነው። ስለዚህ እሁድ ጠዋት ደግሞ በማለዳ ቤተሰቡ ያንን ምሳ ያሰጣል። ከዛ እንሰበስብና ቤተሰቡ አምልኮ ወደ ቤቱ ሲሄድ እኛ ደግሞ ምሳውን ሰብስበን ለሚገቡት በካርዱ መግቢያነት ለሚገቡት ቤተሰቦች፣ ወገኖች ለነሱ ምሳ እንጋብዝ ነበረ። በዚህ ነው የጀመርነው። በዚህ ጀምረን እንግዲህ ወራት ከቆየም በኋላ አንድ የመንግስት ትምህርት ቤት ነበረ እና ተማሪዎች ኑሯቸው ዝቅተኛ የሆነ ቤተሰብ ያላቸው ልጆች ምሳ ስለማይቋጠርላቸው እንደሚቸገሩ፣ እንደሚተኙ፣ እንደሚወድቁ፣ ብዙ ውሃ እንደሚጠጡና የሚያሳዝን ነገሮች ነገሩን ማለት ነው። እና ሲነግሩን ከነዚህኞቹ ደግሞ በተጨማሪ ያንን ብንጀምር ብለን ከዛ በጣም በ7 ነበረ። በ7 ልጅ ነው የጀመረው። ለ7 ልጅ ትምህርት ቤት ውስጥ ክበብ ነበረ እና ለዛ ክፍያ እያደረግን እየመገብን እያለ እዛ ትምህርት ቤት ውስጥ ክበቡ በደንብ አያስተናግዷቸው እና ልናያቸው ስንሄድ የሚቀመጡበት ቦታ፣ የሚሰጣቸው ምግብ በደንብ አይስተናገዱም። ስለዚህ ወዲያውኑ የቸርቻችን በጥበቃ አብሮን የሚሰራ ወንድማችን እሱ እያበሰለ እኛ ደግሞ ቲሙ ደግሞ በየተራ እየወሰደ መመገብ ጀመርን ማለት ነው። ከዛ በኋላ ከ7 ወደ 13 ከዛ በኋላ ወደ 38 እንደዚህ አካባቢ ከዛ እያለ ቁጥሩ እየጨመረ በኋላ 215 ልጅ ቁርስም ምሳ መመገብ ቻለን ማለት ነው። በዚህ ውስጥ ቤተክርስቲያናችን ያሉ ቤተሰቦች ከመሪዋ ጀምሮ ሁሉም ሰው ከኑሮ ይቆርስ ነበረ። በተጨማሪም የተለያዩ ገንዘብ ማግኛ መንገዶችን ጠቀም ነበረ። ምንድነው የኛ መነሻ? አስቀድሜ እንዳልኩት ክፍሉ በእግዚአብሔር አብ ፊት አምልኮ ነው የሚለው። ስለዚህ አምልኮ ልክ ነው። በዝማሬ እናመልካለን፣ በሌላ በተረዳነው በገባን ሁሉ እናመልካለን። ደግሞ ወላጆቻቸውን ያጡ ልጆችንም በችግራቸው ማገዝም አምልኮ ነው። ስለዚህ ቲሙ እንደ አምልኮ ነው የሚቆጥረው። እንዲሳተፉ የምናደርጋቸው ወገኖቻችንም ስንነግራቸው አብራችሁን አምልኮ ነው የምንላቸው። በዚህ መንገድ እንግዲህ እዚህ ቁጥር ደርሰን በኋላ የከተማው መስተዳድር ከተማው ላይ ሶፊ እዚህ ጋር ከማለት በፊት በጣም የሚገርመው እንደዚህ ሰዎችን ስንመግብ ለ10 እና ለ7 ዓመታት ያህል እንመግብ ነበር። ስንመግብ የምንጸልየው ጸሎት ነበር። የኢትዮጵያ ተማሪዎች ሁሉ፣ ህፃናቶች ሁሉ ምግብን ይመገባሉ። እኛ ትንሽ ቁጥር ያለን ማህበረሰቦች ነን። ግን ምንድነው የእግዚአብሔር ፍቅር በውስጥ ሲገባ ወይም ደግሞ እውነትን ስታውቅ እውነት ሁል ጊዜ መልካምን ወደ ማድረግ ወደ መስራት እንድትንቀሳቀስ ያስገድዳል። ምክንያቱም ማንኛውም እውቀት የመጨረሻው ምንድነው ማለት ነው? ድርጊት ላይ ይገለጣል። ከእግዚአብሔር እውቀት ከተሞላ መልካም በማድረግ ይገለጣል። በዓለምና በክፉ በውሸት እውቀት ከተሞላ ደግሞ ያም እውቀት ወደ ድርጊት ይወስዳል። ያ ድርጊት ደግሞ ወደ መቀማት፣ ወደ ማጥፋት፣ ሰውን ወደ መበደል እንድታደርግ አክሽንና ጉልበት ይሆናል። ስለዚህ ቤተክርስቲያናችን ውስጥ ከተዘራው ዘር የተነሳ ባለን ጥቂት ነገር ሪሶርስ ሌላ ብር ሳንል ካሉን ነገሮች ላይ በመቁረጽ ይህንን ትምህርት ቤት ለ10 ዓመታት እንመግብ ነበር። ከዛ የሚገርም ነው እንጸልይ ነበር። ኢትዮጵያ ህጻናቶች ምግብ ይመገባሉ ስንል እግዚአብሔር ደግሞ የመንግስትን ልብ ነካ። ስለዚህ ኢትዮጵያ ውስጥ አዲስ አበባ ውስጥ ያሉ ህጻናቶች ሁሉ በመንግስት በኩል ትምህርት ቤት ውስጥ ያሉ ህጻናቶች ሁሉ ምገባ እንዲያገኙ መጣ። ይሄ እንግዲህ ቃል ሆኖ የነበረው ስጋ ሲለብስ ነው እና በጣም ደስ ይላል። ይሄ ትልቅ ነገር ነው እና ከዚህ ውስጥ ማየት የሚገባል እንግዲህ ጥቂት የሚባል ብር 1000 ብር፣ 2000 ብር፣ 3000 ብር፣ 4000 ብር እየተጠራቀመ ወደሚቀጥለው አካባቢ ወዳሉ ሰዎች ይሄ ገንዘብ ሲሄድ ሌሎች ሰው ለኛ 1000 ብር ምግብ በልተን ምሳ በልተን የሆነ ነገር አድርገነው የምናጠፋው ሊሆን ይችላል። ግን አልፎ ወደ አጠገባችን ደግሞ ሲሄድ ያንድን ሰው የመኖርና አለመኖር ህይወትን የሚተካ ህይወትን የሚይዝ ሆኖ እናገኘዋለን እና ትንሽ ገንዘብ የሚባል የለም። የኛ ጥቂት ገንዘብ የብዙ ሰዎችን ህይወት እንደሚያድን ማሰብ አለብን እና ሰው 1000 ብር ለማውጣት
አቅም ላያንሰው ይችላል። ግን ይህንን ደግሞ ስርዓት ያስይዞ እንዳንተ አሁን ሶፊ በጣም ደስ ትላለህ። ይህንን ለእኛ ትልቅ ፕሪቪሌጅ ነው። ስታገለግል በጣም በትጋት ነው፣ በፓሽን ነው፣ በናፍቆት ነው። ሰዎችን ስትመግብ ስታገለግል ልክ አንተ የበላህ የረካ ያህል ይመስላል እና ይህንን ሳትደክም ኦርጋናይዝ በማድረግህ እኛ ጋር ብዙ የሆነ ገንዘብ ባይሆንም ተጠራቅሞ ግን የብዙ ቤተሰቦችን ሽክም እና ችግር ሲያቃልል አይተናል እና ይሄ ትልቅ ፕሪቪሌጅ ነው እና ይህንን ስንመግብ በኋላ ይሄ ምገባ ደግሞ እንዴት አድርጎ ወደ ምን እንደሄደ ደግሞ ንገረን። ይሄ ምገባ ወደ ሌላ ቦታ ከመሄዱ በፊት አንድ ሌላ ነገር ጀመረ። መጽሐፍ ቅዱስ ለሰው ሁሉ መልካም አድርጉ በተለይም ለእምነት ቤተሰቦች ይላል እና እዚህ ውስጥ ወጣቶችን ደግሞ ማየት ጀመረ። ወጣቶች ወደ ከፍተኛ ትምህርት ተቋም መግባት በተለያየ ምክንያት ያልቻሉ ግን የተለያየ አይነት የሙያ ፍላጎት ደግሞ ያላቸው እንደሱ አይነት ወጣቶችን ደግሞ በተለያየ አጋጣሚ ማግኘት ጀመረ። ስለዚህ በዛኑ ወቅት ወደ ምገባው ወደ ሌላ ስፍራ ከመሻገሩ በፊት ደግሞ የሙያ ትምህርት መስጠት ጀመርን። ምንድን ያደረግነው? እንደምታውቀው ቤተክርስቲያን በጣም ባለጠጋ ነች። በጣም ብዙ ባለሙያዎች ያሉባት ሙያቸውን እነሱ ውጪ ሰርቶ ገንዘብ ከማግኘቱ ባለፈ ደግሞ ለወጣቶች በነፃ መስጠት የሚፈልጉ ብዙ አሉ በመካከላችን እና የተለያየ አይነት ሙያ ያላቸውን የቤተክርስቲያናችንን ቤተሰቦች ጠርተን በማወያየት ሙያዎች እንዲያስተምሩ ፈለግንና በመጀመሪያ ያገኘነው የካሜራ ሙያ ያላቸውን ወገኖች ነው። እነሱ ከወረዳው ወጣቶችና ስፖርት ቢሮ ጋር በመነጋገር የካሜራ ሙያ እንዲማሩ አደረግን ማለት ነው። ይሄ በጣም ትልቅ ለውጥ አምጥቶ ነበር በወቅቱ። አሁንም ደግሞ በጣም ጥሩ ምስክርነት አለን ልጆች የት እንደደረሱ ስላወቅን። ሌሎች ሙያዎች ደግሞ እኛ መካከል ባለሙያውን አሰልጣኙን በማጣታችን ከፍለን ደግሞ እንዲሰለጥኑ አደረግናቸው። ስለዚህ ከምገባው ጎን ለጎን ደግሞ የሙያ ትምህርት ማስተማር ቀጠልን። በኋላ እንግዲህ የአዲስ አበባ ከተማ መስተዳድር እንግዲህ የኛ በጣም መልካም ዘር ሆኖ እሱ አንድል ሲያደርገው እኛ ደግሞ እንደውም አንድ ወንድም ነብዩ ፍስሐ የሚባል አብሮኝ የሚያገለግል የተወደደ ወንድም አለና የዛን ጊዜ እኛ አዲሱን ዓመት ልንጀምር ተዘጋጅተናል እና ገንዘብ ኮሌክት አድርገናል፣ ተዘጋጅተን ሁሉ ነገር ተዘጋጅተናል። በዛን ወቅት ነው ዜናውን የሰማነው። ከዛ ዜናውን ስንሰማ ምን አለ አንዴ ይሄማ የሚቆም ነገር አይደለም እስከ ኬንያ እንቀጥላለን ብሎ አለ እና ከዛ ወዲያውኑ በነበረን ስብሰባ ላይ በአዲስ አበባ ዳር ዳር ላይ ያሉ ቦታዎች እዛ ትምህርት ቤት ውስጥ ሊኖሩ ይችላሉ። ምክንያቱም አዲስ አበባ ከተማ ውስጥ እንደዚህ አይነት ኑሮ ዝቅተኛ ቤተሰብ ያላቸውና ምግብ መቋጠር ያልቻሉ ካሉ ሌላም ቦታ ሊኖር እንደሚችል ግልጥ ነው እና ሄደን እንግዲህ 2 ቦታ ጠይቀን 3ኛው ቦታ ለገጣፉ አካባቢ ነው። ገና እየጠየቅን እያለ ነው ርዕሰ መምህሩ ቆሞ እንደውም እናንተን ነበር ስንጠብቃችሁ ብሎ 6 ዓመት ሆነው ማለት ነው። 6 ዓመት ሆነው? አዎ 6 ዓመታችን ነው። እዚህ ጋር በጣም የሚገርመው ነገር እንግዲህ ያው ይሄ 10 ዓመት ሳያቋርጡ ከ100 ሰው በላይ ህጻናቶችን መመገብ ማለት ትልቅ ኮሚትመንትና ውሳኔና ማስተባበር የሚጠይቅ ትልቅ ስራ ነው። ስለዚህ በዚህ አጋጣሚ ተመልካቾቻችን እንግዲህ ሁሉ ሰው ከተባበረ አብሮ ልቡ ከተዘጋጀ ሁል ጊዜ መስጠትን ወይም ደግሞ ማካፈልን አስተሳሰብ ልባችን ከተሞላ ጥቂት ነገሮቻችን የብዙ ሰዎችን ሸክም እንደሚሸከም ማወቅ አለባቸው። ያው ሄብሮን ቤተክርስቲያን ይህንን ነገሮች ሁሉ ምዕመናኖች ሁሉ ነው ከፍቅር ተነስተው የሚያደርጉት እና የሚናቅ ስራ አይደለም። ሁላችንም ከተባበርን እና ልባችን ለመስጠት ከሰጠን የምንሰጠውና የምናካፍለው ሀብት በእጃችን አለ። ግን ምንድነው መስጠትን ካላሰብን የምንሰጠውን ነገርም አናየው እና ለመስጠት በግድ ብዙ የተረፈ ብር አያስፈልገን ወይ ሚሊዮነር ወይ ሎተሪ መውጣት አያስፈልገን። ሰውን ወደ መስጠትና ወደ ማካፈል የሚያስገባው እውቀት ነው እንጂ የብር መጠን አይደለም። የምንቆጥረው ብር አለ። ብዙ ሰዎች ደግነት ለመስራት በጎነት እግዚአብሔር ቢባርከኝ ሎተሪ በወጣልኝ የሆነ ነገር ባሸንፍ እቺን ቢዝነስ ብዘጋ ይላሉ። እንደዚህ አይነት ሰዎች መቼም ቢሆን ወደ መስጠት አይመጡም። ለምን መሰለክ? እነዚህ ነገር እንዳይሰጡ የሚያደርጋቸው
ብሩ ነው ሰጪ እንዲያደርጋቸው የሚጠብቁ። ስለዚህ ብሩ ሳይሆን ሰውን ሰጪ የሚያደርገው የልብ አቲቲዩድ ነው። የልብ አቲቲዩድ ካለን ልክ ዛሬ በልተን የምንሞተውን ቂጣ እንኳን ቆርሰን መስጠት እንችላለን። ልክ ደግሞ መቁረስ ስንጀምር ነው ነገሩ ምን እያደረገ እየበዛልን እየጨመረልን የሚሄደው ማለት ነው። እና ህብረተሰብን ለመርዳት እኛ ኤንጂ ወይም ደግሞ ፈረንጅን እጅ መጠበቅ የለብን። የብዙ ሀብታሞችን ፈንድ መጠበቅ የለብን። የኛ በእጃችን ጥቂት ያለው ሀብት ልባችንን በእውቀት ሞልተን ካየን ብዙ ታሪክ የሚሰጥ አቅም በውስጣችን አለ። ቅድም እንዳልከው ዛሬ የሰዎች ስኪል የኮምፒውተር ማሰልጠን፣ ካሜራ ማሰልጠን፣ ቪዲዮ ቀረጻን ማሰልጠን እውቀቱን ቢሰጥ ሞክረነዋል። እውቀቱን ሰጥተው ሰዎች ያሰልጥነው እነዛ ሰዎች ወጣቶቹ ስራ አግኝተው ራሳቸውን የቻሉ ሰዎች አሉ። ስለዚህ ለመስጠት ካሰበን የማይሰጥ ነገር የለም። ብር መስጠት ይቻላል፣ እውቀትን መስጠት ይቻላል፣ ከእንደገና ቦታን መስጠት ይቻላል፣ ትሬን የሚያደርግበት የሚችልበት መስሪያ ቤቱን መስጠት ይችላል። እና ያለውን ነገር ምክንያቱም አንዳንድ ኮንስትራክሽን ላይ የሚሰሩ ሰዎች ሁሉ ሰዎች መጥተው ፊኒሽንግ ስራዎችን ሲሚንቶ መለሰን፣ ግንብ መደርደር፣ ቀለም መቀባት፣ ኤሌክትሪክ መስራት እንዲለምዱ አድርገው እነዛ ሰዎች ቢያስወጣቸው በቸርች ውስጥ ያሉ የተለያየ አይነት የፋይናንስ ተግዳሮት ያለባቸው ክርስቲያን ፋሚሊዎች ይኖራሉ። እንዲሁም ደግሞ ወንጌልን በምንሰብክበት ጊዜ ከተለያየ ከጎዳና እናትና አባት የሌላቸው ሰዎች ይመጣሉ። ጌታን ለመከተል ፈልገው እግዚአብሔር ለማምለክ ፈልገው ግን ይህ የገንዘብ ተግዳሮት እና እጥረት እግዚአብሔርን በትክክል እንዳይከተሉ እና እንዳያመልኩ እንቅፋት ሊሆንባቸው ይችላል። ስለዚህ እኛ ለእነዚህ ሰዎች በምን በኩል መፍትሄ መሆን እችላለሁ? እሱ ይህንን ማድረግ ባይችል ጥቂት ገንዘብ 300 እና 400 ብር አዋተን የሙያ ትምህርት ቤት በማስገባት ያንድን ሰው ላይፍ መለወጥ እንችላለን። እና ቤተክርስቲያናችን ምገባ ብቻ አይደለም፣ ትምህርት ቤትም ትምህርት መማር ያልቻሉ ሰዎችን ትምህርት ቤት እንዲማሩ በማድረግ ብዙ ለውጥ አምጥታለች። እስከ ዩኒቨርሲቲ ይህንንም ሀሳብ ብትነካላቸው ቤተክርስቲያናችን በጣም ብዙ ያው የበጎ አድራጎት ነገር የልብ ስለሆነ ደግሞ በእኛ በእምነትም በማህበረሰብም ደረጃ ደግሞ ደበቅ ብሎ የሚደረግ ስለሆነ ነው እንጂ ብዙ ነገር ነው ያደረገችው። በጣም የሙያ ትምህርቶችን አስተምራለች፣ የቀለም ትምህርት አስተምራለች፣ ቤት አሳድሳለች፣ የቤት ዕቃ ሟልታለች፣ የምግብ ፍጆታ እየሰጠች ነው ያለችው፣ የመማሪያ ቁሳቁሶችን እያሟላች ነው ያለችው፣ የሕክምና ድጋፎችን ታደርጋለች፣ አልባሳት ትገዛለች፣ ከቤተሰቦቿ ኮሌክት አድርጋ ታድላለች። ከተማ ውስጥ ብቻ ሳይሆን በጣም ሩቅ ለሆኑ ቦታዎች ራሱ እኛ አድራሻችን በማንታወቅ ለማያውቁን ሁሉ ነው ኮሌክት አድርገን ልክ የነበረው እና የእኛ ዲፓርትመንት እንደዚህ ያምናል። መርዳትና ማገዝ ብሎ ይከፍላል። የእኛ ዲፓርትመንት በጣም ደስ መርዳትን ከእናቶች ጋር ከልጆች ጋር ያገናኘዋል። ማገዝን ደግሞ ከወጣቶች ጋር ያገናኘዋል እና መጀመሪያ እርዳታ የሚል ብዙ ነበረ። በኋላ እገዛ ደግሞ የሚያስፈልጋቸው ቅድም እንዳነሳው የተለያየ አይነት የስራ እድል ያላቸው ሰዎች መስሪያ ቤታቸው ወስደው ትሬን እንዲያደርጓቸው ሜንቶር እንዲያደርጓቸው የሚረዳ እድል አመቻችተን ነበረ። በጣም በሱ ውጤታማ ሆነናል። በተጨማሪ እኛ ራሳችን ደግሞ የሚፈልጉትን ፋይንድ አውት እያደረግን እየከፈልንላቸው እንዲማሩ አድርገናል ማለት ነው። ስለዚህ እንዲረዱም በሮች አሉ፣ እንዲታገዙም በሮች አሉ። ይህንን ሄደንበታል። አሁን በሚመጡት ጊዜያት እንግዲህ ሰፊው ደግሞ ስራ የሚጠብቀን አሁን ነው። እሱን እንግዲህ እናነሳዋለን። ሶፋዬ እንደው ፊገር አውት ለማድረግ እስካሁን ድረስ በአጠቃላይ 14 ዓመት በምገባ ውስጥ አለን። እንግዲህ በዚህ በምገባ ሂደት ውስጥ ስቲልም እየመገበን ያለ ነው። የት አካባቢ አሁን ደግሞ ከአዲስ አበባ ሮም ውስጥ መንግስት ይህንን ስራ እየሰራ ነው። ትምህርት ቤት ያሉት ህጻናቶችን እየመገበ ነው። እኛ ደግሞ አሁን ደግሞ ከአዲስ አበባ ክልል ወጣ ባለው ስፍራ ላይ ምገባ እያካሄድን ስንት ሰዎች እንደምንመግብ ያሉትን ነገሮች ሁሉ እስኪ ንገራቸው። አሁን ከአዲስ አበባ ወጣ ብለን በሸገር ሲቲ ውስጥ አንድ ትምህርት ቤት ውስጥ 84 ተማሪዎችን ቁርስና ምሳ እንመግባለን። ከዛ ውጭ ደግሞ እንግዲህ ቤት ኪራይ የምንከፍልላቸው፣ የምግብ ፍጆታ የምናሟላላቸው፣ የሕክምና ድጋፍ የምናደርግላቸው፣ የቀለም ትምህርት እንዲማሩ የምናደርግላቸው ቤተሰቦች
አሉ። ከዛ ውጭ ደግሞ የቀለም ትምህርት የሙያ ትምህርት የሚማሩ አሉ። የኛ ቸርች ባህል በጣም ነው የምወደው ማከብረው። እኛ እንደ ዲፓርትመንት እናቅዳለን። ሐምሌ ወር አካባቢ እናቅድና ያው አሉን የኛ የበላይ ተመልካቾች አንተን ጋር ከመድረሱ በፊት አሉ ለነሱ እናሳያቸዋለን። ከዛ ካሳየናቸው በኋላ እነሱ እንግዲህ ረጅም ዓመት አብረን ስለቆየን ቀጥሉ ነው የሚሉት። ስለዚህ ሄደን ለቤተሰቦቻችን እናሳያለን ማለት ነው። በየትኛው መሳተፍ ትፈልጋላችሁ? በመመገብ ነው? ቤት ኪራይ በመክፈል ነው? በማስተማር ነው ወይስ የትኛው? ብዙ ነው እንግዲህ የበዓል ስጦታ አለ፣ ሕክምና አለ፣ ሰፊ ነው እዛ እኛ እቅዳችን ውስጥ የሚሆነውና እዛ ላይ ይሳተፉና ፕሌጅ አለ የሚሞሉበት ፎርም አለ፣ እዛ ላይ ይሞላሉ። ከዛ በኋላ በየወሩ ወይም በ6 ወርም በአመትም የሚችሉትን ስጦታ እየሰጡ እኛ ደግሞ እንደ ዲፓርትመንት ማኔጅ እናደርጋለን ማለት ነው። እና አሁን ባለው የምገባ ስራችን ላይ አሁን በጣም እንደዚህ ግልጥ የሆነ የቤተሰብ የኑሮ እጥረት ያለበት እኔ ራሴ ከዚህ በፊት አላየሁም። አሁን እኛ እየቆየን ስንመጣ ወደ ውስጥ እየገባን ነው የምንመጣው። እያየን እነሱም ደግሞ እያቀረቡና እየነገሩን የመጡት እና በቅርብ ጊዜ የትምህርት ቤቱ የስራ ኃላፊዎች እኛ ነግረውን ነበር እና ልጆቹ በጣም ደስ ያለኝ ከእግዚአብሔር ባርኮት ጋር መልካም ስራችንም እግዚአብሔር ፍሬ እየሰጠው እንዴት የዋቸው እስቲ እንዴት እንዳማረባቸው እንዴት እንደወፈሩ አሉና ግን ከዛ በፊት ያለባቸውን የቤተሰብ ችግር ከአያት ጋር የሚኖር ከአክስት ጋር ብቻ የሚኖር ጥበቃ ብቻ የአንድ ኮምፓውንድ ጥበቃ አስጠግቶት የሚያኖረው የመሳሰለው በጣም ጥልቅ የሆነ ደህንነት ያለባቸው ሰዎችን ነው እያገለገልን ያለ ነው እና በጣም ብዙ መልካም ምስክርነቶች እየሰማን ነው። ከዛ ውጭ ደግሞ የሙያ ትምህርት ያስተማርናቸው ወጣቶች አፓረንት የሚወጡበት ራሱ አሁን ፎቶ ቤት አለ። ፎቶ ቤት የሚያስተምራቸው አፓረንት ወጥተው እዛ በነፃ ስለ ማርኬቲንግ የሚማሩበት እንግዳ አቀባበል፣ የስቱዲዮ ቀረጻ፣ ከዛ ደግሞ ፊልድ እንዴት እንደሚሄዱ ከሰው ጋር ያላቸውን ግንኙነት ሁሉ የሚለማመዱበትም እድል ሁሉ አለ። በወጣቶቹም ዘንድ ደግሞ በጣም ብዙ ምስክርነት ነው እየሰማን ያለ ነው። በጣም ደስ ያሰፋኝ ያወራ አንድ ነገር ይሰማኝ ነበር። ምንድነው ቆሮንቶስ ላይ መጽሐፍ ላይ ያለው እግዚአብሔር ለሁሉ ሰው ጸጋውን ሊያበዛ ይችላል፣ ደግሞ ጸጋውን ይሰጣል። ጸጋ ማለት ሰው አንድ ነገር እንዲያደርግ ከእግዚአብሔር የተሰጠ ችሎታ ይባላል። ጸጋ ማስተማር ሊሆን ይችላል፣ እረኝነት ሊሆን ይችላል፣ መዘመር ሊሆን ይችላል። ከእንደገና ደግሞ ሀብትን ደግሞ የማፍራት ጸጋ አለ። ስለዚህ እነዚህ ጸጋዎች ሁሉ እግዚአብሔር የሰጠበትን ዋናው ዓላማ መልካምን ነገር ምን እንድናደርግ ችሎታን የሰጠን ለሰው ራሳችንን በቅተን ለሰው ምን እንድናደርግ እንድንተርፍ እንድናካፈል የጎደለውን ከኛ በታች ያለውን ሰው ሙድ እንይዝንበት ደሃ ነው ብለን እንድንተወው እንድንሳለቅበትና ወይ ደግሞ ከንፈራችንን መተን ያሳዝናል የሚል አይነት ፊሊንግን አካፍለን ብቻ እንድናልፈው አይደለም፣ ወይ ደግሞ እንድንመርቀው አይደለም። እግዚአብሔር ከሰጠን ጸጋ ጥቂቱን ነገር እንድናካፈል እግዚአብሔር ችሎታ ሰጠን። አሁን እኛ ምድር ላይ ዛሬ በጣም ኒድ ያለበት ዙሪያችን የትም ሄድ በቃ አደባባይ መዞር አያስፈልግም። ዞር ብንል እንኳን የጎረቤት ልጅ አይደለም ዛሬ ሀብታም ነኝ የሚለው ሰው በቃ ተሳካልኝ የሚለው ሰው ወደ አጎቱና ወደ አክስቱ ቤት በኮንጎ ጫማ የሚሄድ ቤተሰብ እኮ ነው ያለው። የእኛ ልጆች የሆነ ዩኒቨርሲቲ ትላልቅ ደረጃ ቢሄዱ ዞር ብንል የወንድማችን ልጅ ያክስታችን ልጅ መማር ሳይችል ትምህርት ቤት አቋርጦ ህይወቱን ሰፈር የሚያደርግ ቤተሰብም አካባቢ ያለን ሰዎች እና የኛ ሀብት የኛ አቅም ለሰው መትረፍ ካልቻለ ለሰው ብለሲንግ ካልሆነ ጥቅሙ ምንድን ነው? ትርፉስ ምንድን ነው? ከሀብታችን እኮ ትልቁ ትርፉ መልካም ማድረግ ነው፣ በጎ ማድረግ ነው። እና ዛሬ ሀብታችን ትርጉም የሚያገኘው በገዛነው መኪና ወይም ደግሞ በምንኖርበት ሌክጀሪ አፓርትመንትና ሃውስ ወይም ቤቶች ሳይሆኑ እግዚአብሔር በሰጠን ጸጋ ለሰው ያደረግነው ለሰው የተረፍነው ትርፍ ነው። እኛ ዘንድ እንደ ብድራት እንደ ዋጋ ቆጥሮ በአብ ፊትም ምንም ያደረገን የሚያስመሰክርልን ብድራት የሚሆንልን እና
የእውነት አንዳንዴ ያሳፍራል። ኢትዮጵያ ውስጥ ሚሊዮነር ሆኖ እና በጣም ሀብታም ነኝ ብሎ የሚያስፈራ ይሄ ሀብታምነትን የተቃወምኩ አይደለም። ግን የእውነት ማንም ሰው ጥሩ ነው ይኑር፣ የተሻለ መኪና ይንዳ፣ የተሻለ ቤት ይኑር። ግን ጥቂት ደግሞ አጥቦ በሩን ከፍቶ ብረት በሩን ከፍቶ መስኮቱን ከፍቶ ዞር ብሎ ከሱ ጥቂት የሆነውን ነገር ምንም ብዙ ሳያስቸግረው 10 ሺህ ብርና 20 ሺህ ብር አውጥቶ ለሰዎች ቢሰጥ ሌሎች እንደሱ ሚሊዮነር የሚሆኑ የሚችሉበትን የእውቀት በር ሊከፍትላቸው ይችላል። ቀጥሎ ደግሞ ትሬኒንጎች እንደዚህ ሾርት ተርም ትሬኒንጎች መስጠት እነዛ በስቃይ ውስጥ ያሉትን ቤተሰቦችን ሁሉ ራሳቸውን እንዲችሉ አድርጎ ከዚህ ከህሊናም ስቃይ ከህሊናም ክስም ማትረፍ ይቻላል ማለት ነውና የሀብታምነትና የባለጸግነት ትርጉሙ አንደኛ ሆኖ ጊነስ ቡክ ላይ መጻፍ ሳይሆን ትልቁ ነገር ሀብታችን ለሰው ሲቆረስ ሀብታችን ለሰው ሲደርስ ነው እግዚአብሔር አገለገልን ወይ ደግሞ ሀብታችን ትክክለኛ ታርጌቱን ወይ ትክክለኛ ሚሽኑን ተወጣ የሚባለው። አንድ ቃል ባነብ ደስ ይለኛል። አንደኛ ጴጥሮስ ላይ ጢሞቴዎስ ላይ ያለውን ክፍል ባነበው ደስ ይለኛል። ለምን እኛ በሀብቶቻችን እንዲህ ትርጉም ያለውን ስራ መስራት እንችላለን። የሚዘምር ሰው በመዘመር ሰው እግዚአብሔር ሊያመልክ ይችላል። እኔ በፓስተርነት በማገልገል ሰዎችን መለወጥ ይችላል። እንዲሁም እግዚአብሔር በሰጠኝ ነገሮች ሁሉ ማካፈል እንዳለብኝ እግዚአብሔር ቃል ይነግረኛል ማለት ነውና ሁሉ ሰው ሊያካፍለው የሚችል ጸጋ በውስጡ እንዳለ ማመን አለበት። እንደዚህ ይላል በዚህ ዓለም ይላል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 በዚህ ዓለም ባለጠጎች የሆኑት እንዳይታበዩ አየ ባላቸው ነገር ኩራተኛ እንዳይሆኑ። ነምበር 1 ነኝ እኔ ካንተ እሻላለሁ፣ አንተ ያልነዳውን መኪና እነዳለሁ፣ አንተ ያለበስከውን ልብስ ለብሳለሁ፣ አንተ ያልጠረከውን ጫማ እጫማለሁ፣ አንተ ያልሄድክበትን አገር እኔ እሄዳለሁ። ስለዚህ ብለው በዚህ ፕራይድፉል እንዳይሆኑ በዚህ ነገር ተመክተው እንዳይቀሩ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው ሀብት ላይ ተስፋ እንዳያደርጉ እዘዛቸው። አያችሁ ሰዎች ዛሬ ሀብት የሚባለው ምንጩ እግዚአብሔር ነው። በእግዚአብሔር ላይ ዲፔንድ አድርገው እንዲኖሩ እንጂ ያውም ዛሬ አግኝተውት ነገ ሊጠፋ በሚችል ሀብት ላይ ተመክተው ተስፋ እንዳያደርጉ መከራቸው። ለምንድነው? ዛሬ ሀብትን ገዝተበት አይደለም፣ ዛሬ የሆነ አጥፍተው አይደለም፣ ባንክ ቆልፈው የሚቀንስበት ጊዜ ነው ያለው። ባንክ ላይ ቁጭ አድርገው በሆነ ኢኮኖሚካል እንትን ዶላር ጨመረ ዩሮ ጨመረ ተብሎ ያንተና የኔና አንተ በኪሳችን ምን ሳልነካው ብል እየበላው ሌባ እየወሰደ ሼክ እያደረገ ምንም ማድረግ ማንችል። ስለዚህ ተስፋችን ሀብት ላይ ካደረገን ሁል ጊዜ ሰፈር ማድረጋችን አይቀርም። ግን ተስፋቸውን ሕያው አምላካቸው እግዚአብሔር ላይ እንዲያደርጉ መከራቸዋል። አንዱ ምክር ይሄ። ሁለተኛው ደግሞ መልካም እንዲሰሩ ዋው ቸሮችና ለማካፈል ፈቃደኛ እንዲሆኑ ምን አደረጋቸው? መከራቸው አይደለም ይላቸው፣ እዘዛቸው ነው፣ ኮማንድ ነው እንዲያደርጋቸው። በዚህ አይነት እውነተኛ ህይወትን ያገኙ ዘንድ ለሚመጣው ዘመን ጽኑ መሰረት የሚሆን ሀብትን ለራሳቸው ምን ያደርጋሉ? ያከማቻሉ። ስለዚህ ሀብቶቻችንን ሁል ጊዜ ሄደን በትነን አይደለም፣ ግን ሀብቶቻችን ኢንተርፕሬት አድርገነው ቢዝነሶችን ከፍተን ተቋሞችን ከፍተን ሰው ሊያገለግል በሚችል መልኩ ሀብታችን እኛ ለፍተን አውቀን ተምረን ብናመጣው የመጣው ሀብት ደግሞ የኮሚኒቲ ነው፣ የህብረተሰብ ነው። ብር እኮ የሁላችን ነው። በእኔ ስም ቢቀመጥም በእኔ ብቻ እንዲጣጠር አይፈልግም። ራሱ ህጉ ሀብት ወይም ገንዘብ የሁሉ ህብረተሰብ ነው። ስለዚህ አስቀምጬ ደብቄ ልቆፍረው ሳይሆን እንዲበዛና ብዙዎች ሊጠቅም በሚችል መልኩ ሀብትን መጠቀም እንዳለብኝ መንግስትም ወይ ፊዚካል ዓለምም መንፈሳዊ ደግሞ አብዝቶ ምን ያደርጋል ማለት ያዛል። እንዲያውም ባቢል ላይ ይላል እኮ ጎተራን ወይም ደግሞ ምርትን አብርቶ ቤት ወስዶ የሚደብቅ ሰው የተረገመ ነው። አውቶ ጥሮ የሚሸጣት ደግሞ ይባረካል። አያት በሚዛንም የሚያታልል። ስለዚህ እግዚአብሔር ገበሬን እንኳን ቆፍሮ ዘርቶ ካመጣ በኋላ ሄዶ ጎተራ ላይ ቁጭ አድርጎ እሰይ ብሎ እሱና ልጆቹ እንዲበሉ አይደለም ማለት ነው። ያንን ሀብት ሲስተሙ አውጥቶ ወደ ምንድነው ወደ ገበያ አውጥቶ እንዲሸጠው ነው እግዚአብሔር ብላል። ያ ነው በረከቱ። ማፍረቱ ብቻ አይደለም፣ በእርሻ መባረቁ ብቻ አይደለም፣ በእርሻም ተባርኮ ደግሞ አውጥቶ ህብረተሰቡን ስንዴ፣ በቆሎ፣ ጤፍ እንዲያገኝ ማድረግ ነው። ዛሬ እናንተ ዛሬ ሀብቶቻችን
እኛን ብቻ ማርካት አይደለም። እውነት ነው። ከፍተነው እንደ ምንጭ ከኛ ፈሶ ሌሎችን ሰዎችን ምን ማድረግ አለበት? ማርካት፣ ማጠጣት አለበት። በመሰረቱ ሀብቶቻችን ሌሎች ሰዎችን ማጠጣት ካልቻለ ያ ደግሞ ያልጠጣ ደግሞ ህብረተሰብ ወይም ደግሞ ሶሳይቲ ረሃብን መታገስ ስለማይችል ወደ አንተ ምንጭ መምጣቱ አይቀርም። በትክክል ያልሰጠውን ነገር በተሳሳተ መንገድ መስጠት አይቀርም። እውነቱ ነው ማለት ነው። ግን በእውነተኛ መንገድ ነገሮቻችን መስጠታችን አንደኛ ለእኛም ጤናማ ህይወት ይኖረናል። በህብረተሰቡ ዘንድም ደግሞ ጥቅም ያለው ባለሀብት ተብለን ምን እናደርጋለን? ስማችን ይወጣል ማለት ነው። አንድ ሰው ያለኝን ነገር ልንገርህ። አንድ ጊዜ ደብረ ዘይት ላገለግል ሲሄድ ቁጭ ብለን ምሳ እየበላን ስለ እንደነዚህ አይነት ሼር ስለማካፈል እያወራን ያለ በጣም የሚገርም ነገር ነገረኝ። ድሮ ያለን እኛ ሰፈር አላውቀውም፣ አጠገባችን ቁጭ ብሎ ግን ሀሳቡን ማረከውና አንድ ምሳሌ ልንገራችሁ ብሎ ነገረኝ። ዛሬ 4-5 ዓመት ምን አለ መሰለህ? ድሮ እኛ ሰፈር ሀብታሞች አሉ፣ ቮልስ ያላቸው ሀብታሞች አሉ፣ ሀብታም ሰውዬ አሉ። ያኛኙ ሀብታም ሰውዬ ለእኛ መመኪያ ናቸው። ምክንያቱም በቃ አንደኛ እኛ ሰፈር ጋር አንድ ጥሩ ስም ያላቸው ሀብታም አለው ተብለን ቮልስ ያላቸው ሰውዬ ሰፈር ነን ብለን አንደኛ እንመቀባቸዋለን። ቀጥሎ ደግሞ እኚህ ሰውዬ በአካባቢያችን ያሉ ሰዎች ሆስፒታል ሲሄዱ፣ ሲታመሙ፣ ሲወልዱ፣ ሲገረዙ የተለያየ ነገር ሲያደርጉ የእሳቸውን ቮልስ እንደውላለን። አምጥቶ በእሳቸው ያልተገለገለ ያልተባረከ ማንም ሰው የለም ማለት ሁሉ ሰው በቃ መመኪያችን ናቸዋል። በቃ ስልክ ቢደወል ከእነሱ ቤት ነው የምናነሳው አለ። ቀጥሎ ደግሞ እሱ ብቻ አይደለም፣ ጥሩ ድግስ ሲደገስም ጥሩ ምግብ የምንበላው እንደሱ። ስለዚህ እኚህ ሰውዬ ያ ፋሚሊ ለእኛ ልክ እንደ መመኪያ ነው። ያ በቃ እንደ ፕራውድ እሳቸው በእኛ ሰፈር መሆናቸው እንደ ክብር ነው። ስለዚህ እሳቸው ሲመጡ ብድግ ብለን አክብረን ነው የምናስገባቸው። ምክንያቱም በችግር ጊዜ የምንጠራቸው ማታ ቢሆን ኒድ ሲያስፈልግ ፍላጎት ሲኖር ሰው ምጥ ቢይዘው በማታ በሳቸው ቮልስ ሄደን ነው እናቶቻችን መውለድ የሚችሉት እና እናያለን። ስለዚህ እኛ ሀብታም ለእኛ እንደ ጥላ እንደ ሾላ እንደ መከታ ናቸው እንጂ እንደ ችግር አይናቸው። በአሁን ጊዜ ግን ሀብታም ስትመለከት እንዲነቀል ለምን ይመጣል? ትልቅ አጥር ያጥራል፣ ከዛ ይዘጋዋል። ከዛ በኋላ እዛ በሩ አካባቢ እንዳንጫወት በፖሊስ ያባረናል፣ ያጠፋናል። ከዛ በኋላ ምንድን ነው የሚሸተን አለ በሩ ቁጭ ብሎ የባብሪኪው ጥብሶች ጭስንም የሚሸተናል። ከዛ ይሄንን ሀብታም ጊዜ ሲመጣ ልታጠፋው ታስባለህ እንጂ እንደ እርዳታ እንደ አብሮ ሰራተኛ ልትቆጥረው አትችልም። ስለዚህ ይሄ ትልቅ ትምህርት ነው። አሁንም ማናችንም ሰዎች በበለጸግን እግዚአብሔር ያበለጸገን በራችንን ከፍተን አጥራችን ዝቅ አድርገን ሌላው ህብረተሰብ እንዲመካብን እና እንዲገለገለብን ትልቅ ነገር አለ። ጥቂት ነገር ብንሰጥ ሌሎችን በማርካት እኛም እንረካለን፣ ሌሎችን በማሳረፍ እኛም እናርፋለን። ስለዚህ ሀብታምነት ትርጉሙ እኛ የለበስነው ውድ ልብስ፣ እኛ የምንነዳው ውድ መኪና፣ እኛ የምንኖርበት አስፈሪ ቤት ሳይሆን በሰው ዘንድ ያመጣነው መልካም ኢምፓክት፣ መልካም ተጽዕኖ፣ ለሰው የደረስነው ለሰው ያካፈልነው ነገር ነው የእኛን እውነተኛ ሀብታችን መገለጫ። ስለዚህ የኔ እናንተ ሀብት መገለጫ ይሄ ነው ብዬ አስባለሁ። ይህንን ሀሳብ በተነጋገር ደስ ይለኛል። እንግዲህ የመልካም ነገር ምንጭ ራሱ እግዚአብሔር ነው። እንደውም ዳዊት በጣም ጥሩ አድርጎ ገልጦታል። ትልቅ ስጦታ አድርጎ ቤተ መቅደሱ ግንባታ ጊዜ ምን አለ? የሰጠሁት ሁሉ ከእጄ የተቀበልኩት ነው አለ። በጣም ትልቅ ትህትና ነው ያየው። የሰጠሁት ሁሉ ከእጄ የተቀበልኩት ነው አለ እና ምንድነው እኔ የማየው ያለውን የማኔጅመንት ብቃት ነው ያየሁት። ልቡ ውስጥ ያለውን ሀሳብና ከዛ ደግሞ ያለውን የማኔጅመንት ብቃት አሳይቶኛል። ምክንያቱም በሚያስፈልግ ሰዓት አውጥቶ ሰጥቷል ማለት ነው። ዛሬም ሰዎች እንግዲህ ባላቸው በየትኛውም አይነት ነገር እግዚአብሔር ኃይል ሰጥቷቸው፣ ጤና ሰጥቷቸው፣ ብርታት ሰጥቷቸው ያንን ነገር እነሱ እጅ እንዲገባ የሆነላቸው ይሄ ግልጥ ነው። ቀጥሎ እንዴት ያስተዳድሩታል ለሚለውም ጥበብ ያስፈልጋቸው። በተለይ ደግሞ ከእጥረት ካለበት ሰው ጋር በተገናኘ በጣም ቀላል ነው። በአንድነት ብንሆን አሁን እኛ ቸርች ያለው ልማድ በጣም የምወደው ትናንሽ ነገሮች ግን ሲሰበሰቡ ትልቅ ይሆናሉ። ስለዚህ ሰዎች ትልቅ ነገር ለማድረግ አይደለም ወይም ደግሞ ትልቅ ሲኖረኝ ብለው አይደለም
ማሰብ ያለባቸው ማቀድ ያለባቸው ትንንሽ ከሚያደርጉ ጋር በአንድነት ቢተባበሩ በአንድነት ቢሆኑ ትልቅ ተጽዕኖ ያመጣሉ፣ ትልቅን ስራ ይሰራሉ። ደግሞ መልካም ነገር ማድረግ እንደ ዘር ነው። ዛሬ በትንሽ ቢጀመር ነገ ትልቅ የማድረግ አቅም ይፈጥራል። ራሱ ነው የሚፈጥረው። ራሱ አሁን ከመገብ የጀመርነው ከ100 ሰው አይደለም የጀመርነው ከምንድን ነው? ሰባት ሰው እንደ ሲምቦል ስንጀምረው ያ ነገር ልክ ክፉ ስራ እንደሚገባ መልካም ስራም ይገባል። እውነት ነው። 7 ሰው 4-5 ሰው ከጀመርን በኋላ እያዩ ምንድናቸው ልጆቹም እነዚህዎች ከትምህርት ቤት መጥተው የሚመገቡ ሲሉ እኛ እኮ እንደዚህ ሆነው ተቸግረው እየረዳናቸው እኔም 3 ልጅ አስተምራለሁ እኔም 2 ልጅ አስተምር እያለው እያደገ ነው የመጣው ማለት እና መልካም ስራ ይሁን እንጂ ከትልቅ ፕሮጀክት አይደለም የሚጀምረው። ካለን ጥቂት ነገር ምሳችንን ከመቁረስ ቁርሳችንን ከመተው አይደለም ትንሽዬ መኪያተው ከመተው ብንጀምር ያሲድ ምን ያደርጋል? እየጨመረ ይሄዳል። ሌላው ደግሞ ሰዎች በጣም ቢያስተውሉት ደስ የሚለኝ ከገንዘብ ባሻገር ሙያም ራሱ በጣም ትልቅ የከበረ ነገር ነው። ምክንያቱም ወጣቶች በዚህ ዘመን የተለያየ አይነት የሙያ ፍላጎቶች አሏቸው። ከሙያው ጎን ለጎን ደግሞ አይምሯቸው ላይ ስራ አሁን እኛ ቸርች ከምትሰራው ስራ አንዱ ትራውማን በተመለከተ ሌላ ከአይምሮ ውቅር ጋር የላይፍ ስኪል እኛ ሶፍት ስኪል እንለዋለን። ከዛ የምንሰጠውን የሙያ ስልጠና ሃርድ ስኪል ብለን እንጠራዋለን። ሶፍት ስኪል በጣም ወሳኝ ነው። አስታውሳለሁ በአንድ ወቅት አንድ ልጅ የሙያ ስልጠና ፈልጎ እኛ ጋር መጥቶ ነበርና በኋላ ተቀላቅሎ ሰለጠነ። ግን እንትና ኢንጆይ አያደርገውም ብዙ አልሄደምና ይቀራል፣ እንትን ይላል፣ ደግሞ ይመጣል፣ ደግሞ ከልጆቹ ጋር ይስማማ ምናምን እና አንድ ቀን ላወራው ሞክሬ ነበርና ከዛ ሳወራውም ከኔም ጋር እንደዛ ጠንካራ ንግግር ተናገረና አንተ እኮ የሰው ዕድል ያያስከው እኮ አምሰለው እኔ እኮ 5ኛ ነው አሁን እንትንም ተምራለሁ ሲለኝ እንዴ አልኩ ለምንድን ነው በእነሱ ውጤት ያላመጣው ብዬ ጠየቅኩ ማለት ነው። በኋላ ገባኝ። ስለዚህ ከሙያው ጎን ለጎን የአእምሮ ቅር ላይም መስራት ስለሚጠበቅ አሁን የኛ ቸርች ይህንን እንግዲህ በጣም በስፋት እየሰራች ነው ያለችው። በጣም ሰዎች ማንነታቸውን እንዲያውቁ 2 መሰረታዊ ነገሮች አሉ። አንደኛ ማንነታቸው ትክክል የከበሩ ፍጥረት እንደሆኑ ከምንም ነገር እንዳልጎደሉ። አንዳንድ ጊዜ ገንዘብ ማጣት፣ ቤተሰብ ጋር ተበትሮ በጎዳና መቀመጥ፣ በሆነ ትምህርት አለመማር፣ ቆሻሻ መልበስ የሰዎችን ማንነት አጥፍቶ ብቁ እንዳልሆኑ የሚያሳዩ የሚያስተምሩ ምልከታዎች አለ። ያንን ምልከታ የያዘ ሰው ማንነቱን ከእግዚአብሔር አይቶ ንጹህና ትልቅ የከበረና ፍጻሜ እንዳለው በእግዚአብሔር የተወደደ የተከበረ ሰው ቢልቀው እግዚአብሔር እንዳልተው ነገ ደግሞ ተምሮ የሚፈልገው ነገር ላይ እንደሚደርስ ብቃቱ ውስጥ እንዳለ ራሱን እንዲቀበል ሳናደርገው ብናበላው ብናስተምረው ተመልሶ መቆሸሹ አይቀርም። ምክንያቱም እስኪሉንም ብሩንም የሚኖረው በእውቀቱ በማንነቱ ነው። አሁን ብዙ ጊዜ እንደምንለው በቃ ንጹህ መሆንን አሳሰብ ላይ ነው የሚሰራው እንጂ በሳሙና በማጠብ አይደለም። ስለዚህ ንጹህ እንደሆነ የሚያምን ሰው በመጀመሪያም ንጹህ እንደሆነ ስለሚያስብ የሚቀመጥበትን የሚያደርገውን ነገር ይመለከታል። እንዲቆሸሽ አይፈልግም። ልክ ነው። ከዛ ንጹህ ደግሞ እንደሆነ ካሰበ የቆሸሸውን ነገር ደግሞ አውልቆ ምን ያደርገዋል? ያጥበዋል፣ ያጸደዋል። ምክንያቱም ቆሻሻ ነገር በሱ እንዳይቀመጥ ነውር እንደሆነ እንደማይገባው አምነዋል። ልክ እንደዚህ ነው። ማንነት ከውስጥ አቅም እንዳለ የተባረከ እንደሆነ የተሳካ እንደሆነ ዛሬ ያጣው የተቸገረው ነገር ሁሉ በሆነ አጋጣሚ በሆነ ሮንግ መንገድ የደረሰበት ችግር ነው እንጂ የማንነቱ ፍጻሜ እንዳልሆነ እናሳየዋለን፣ እናስተምራለን። ከዛ ራሱን እንዲቀበል እናደርገዋለን። ከዛ ራሱን ከተቀበለ በኋላ አመዱን ችግሩን ማራገፍ የሚጀምረው ሰውየው ራሱ ነው። ከዛ ስታስተምረው ስትሰጠው በዚህ ትንሽ እርዳታ ሰውየው ትልቅ እርምጃ መራመድ ይጀምራል ማለት ነው። እና ዛሬ ሰዎችን በስጋ መርዳት ብቻ አይደለም፣ ምግብን መመገብ ብቻ አይደለም፣ ቀጥሎ ማስተማር ብቻ አይደለም፣ ግን ለዚህ ማንነት እግዚአብሔር የባረካቸው ድንቅ ፍጥረት እንደሆኑ ራሳቸውንም እንዲቀበሉ ረዳት እንዳላቸው ቤተሰብ እንዳላቸው ጥቂት ካለን ነገር ላይ አብሮነታችን ብናሳየው ብዙ ነገር ከነሱ ውስጥ
እንደሚወጣ ያስፈልጋል። ጥቂት እርዳታ ነው የሚያስፈልገው። እውነት ነው። ብዙ አይደለም እኮ ጥቂቱን ነገር ቢረዳ ብዙ ነገር ከነሱ ውስጥ ነው የሚወጣው። እና ዛሬ ቤተሰቦች፣ የእምነት ቤተሰቦች ከአምልኮቻችን ከዝማሪያችን በፊት ያለን የቤተ እምነት ፕሪቪሌጆች አሁን መንግስት እግዚአብሔር ቦታ እየሰጠን ነው። ስለዚህ ለብዙዎቻችን አግኝተዋል። ስለዚህ ያ ነገር የሰጠን እፎይ ረካን ብለን ዘግተን እንድንቀመጥ ሳይሆን የተጨመረልን ጸጋ የበለጠ እንድንሰራ የበለጠ እንድናደርግ እግዚአብሔር አደራ ሰጠን፣ አቅም ጨመረልን እንጂ እረፍት አይደለም የተሰጠን። ስለዚህ እኔ እናንተም በዚህ በአዲሱ ቦታ ላይ እንግዲህ እግዚአብሔር ከቤት ኪራይ አትርፎ እንደዚህ አይነት መንግስትም እግዚአብሔርም አምኖ በሰጠን ስፍራ ላይ በበለጠ በህብረተሰቡ በኮሚኒቲ ውስጥም ተጨባጭ የሆነ ለውጥ ሊያመጣ የሚችል ፕሮጀክቶችን መስራት እንዳለብን እየተዘጋጀን ነው። ለዚህም ብዙ ዝግጅት እያደረግን ነው እና ብዙ ጎዳና ተዳዳሪዎች አሉ። ብዙ በቤተክርስቲያን ስራ ፈቶች አሉ። ስራ የሌላቸው ስራ መስራት ይፈልጉም ግን ስኪል የሌላቸው ሰዎች አሉ። ከእንደገና ደግሞ በዘልማድ እንደሚጠሩ ሴተኛ አዳሪ የሚባሉ እህቶቻችን አሉ ማለት ነው። እነዚህ ሁሉ በእርግጥ ያንን ነገር ወደው ሳይሆን ባላቸው ሾርት ከት መንገድ ገንዘብን አግኝቶ ራስን ለመደገፍ ራስን ለማቆም ካለ አጣብቂኝ ውስጥ የመጣ ምርጫ ነው። ስለዚህ ምርጫቸውን ለማስፋት በምንችልበት መልኩ ያሰብነው ነገር አለ። ምንድነው? ቢያንስ 5 ትሬኒንጎችን ብናመጣ ብለን አስበናል አይደለ? አንደኛው ያሰብነው ምንድነው? ኤስአይ ማሽን ባሪስታን ትሬኒንግ መንሰጥ፣ ብዙ ካፌዎች እየተከፈቱ ነው። ቀጥሎ ደግሞ ቅድም ኮምፒውተር እና ካሜራ ኤዲቲንግ እና የተለያዩ ካሜራ ማንሳት ብናሰለጠን፣ ቀጥሎ ደግሞ ቧንቧ መስራት ብናሰለጠን፣ ሌላ ምንድነው ያልከው ሶፋዬ? ሜካፕ የጥፍርና የፊት ውበትን እነዚህ አይነት ነገሮችን 5 ወይም 6 ሙያዎችን ይሄን ነገር በግድ ብዙ ካፒታል ሊጠይቅ ይችላል። ግቢያችን ውስጥ ትንሽ ቦታ ቢሮ እንደ አዳራሽ ነገር ከሰራን ጥቂት ቦታ ላይ ከሰራን ይሄንን ነገር ቧንቧ መስራት የሚችል ሰው ቤተክርስቲያን ውስጥ ሊኖር ይችላል። እሱ ሰውዬ በሳምንት 2 ፒሪድ ብንሰጠው እንደዚህ አይነት ሙያ ያለው ሰዎች ሁሉ ቢያስተምር ሜካፕ የሚሰሩ ሰዎች ወይም አማኞች እኛ ቸርችን ባይኖር ሌላ ቸርች ያሉ ሰዎች ሊኖሩ ይችላሉ። ስለዚህ እነዚህ አይነት ፍላጎት ያላቸው ሰዎች 5-6 ሰዎችን ብናዘጋጅላቸው መጥተው ሜካፕ እንዲሰሩ ይህንን ስኪል ቢያካፍሏቸው፣ ቀጥሎ ደግሞ ትንሽ ሳይ ማሽን ቁጭ አድርገን ሳይ ማሽን ባሪስታ ትሬኒንግ ቢሰጧቸው፣ ይህንን ነገር ብናደርግ የሚመጡ ሰዎች ትሬን ሆነው እግዚአብሔርን ቃል ተቀብለው በመንፈስ ቅዱስ ተሞልተው የእግዚአብሔር ልጅ ሆነው ከእንደገና ደግሞ በስኪልም ደግሞ በእውቀትም ደግሞ የዳበሩ ዜጋዎችን ማፍራትና ከእንደዚህ ከኢኮኖሚካል ችግርና ስትረስ ወጥተው ከማይገባ ሮንግ መንገድ ውስጥ እንዲወጡ ማለት። አንዳንድ ጊዜ ሌብነትም መቀማትም የሚሆነው እኮ ሌላ ኦፕሽን አለማየት ነው። በቃ እጃቸው ላይ ስኪል አለመኖሩ ሰርተው እንደሚያገኙ የሚያገኙበት መንገድ ሲያጡ ነው ወደ አንድ አቅጣጫ ወደ አንድ ቀዳዳ ምን የሚያደርጉት የሚገቡት ግን ከመቀማት ከመደባደብ ሌባ ከመሆን ሌላም ደግሞ በጥበብ ተምሮ ሀብት ይገኛል የሚል ኦፕሽን ስታበዛለት ሰው የተሻለውን ነገር መምረጥ ይጀምራል። እና እንደ ኮሚኒቲ እንደ ህብረተሰብ እቺ ቤተክርስቲያን በአገር ውስጥ እንዳለች ለኢትዮጵያ ምድርም አንድ መፍትሄ ሆነን መቅረብ አለብን ብለን አስበናል። እና ይህንን ዲስከሽን የምናደርገው ወይም ደግሞ ሀሳቡን ሼር የምናደርገው ብዙ እንደዚህ አይነት ስኪል ያላቸው እውቀት ያላቸው በሙያም ከፍ ያሉ ሰዎች አሉ፣ በፋይናንስም ከፍ ያሉ ሰዎች አሉ። እኛም ከምናወራው አይዲያ ደግሞ የበለጠ ፕሮፌሽናል መንገድ መስራት የሚችሉ ፓሽን ያላቸው ፍላጎት ያላቸው ሰዎች አሉ። እና ይህንን ፍላጎት ያላቸው ሰዎች ይህንን እንደናንተ አይነት ያሉት ቲምን ጆይን በማድረግ ይህንን አገልግሎት ከዚህ በበለጠ ኤክስፓንድ ማድረግ ጸጋውን መጨመር ይቻላል። ለብዙ ሶሳይቲ ለብዙ ህብረተሰቦች መልስ በሚሆን መልኩ ማጠራከር መስራት መገንባት ይቻላል። ሲዱ ተጀምሯል። ያ ሲድ ምን ማድረግ አለ? ይበዛል፣ ይጨምራል። ስለዚህ ይሄ የሚጨምረው በተረጂ ብቻ አይደለም፣ በሚሰጡ ሰዎች ሁሉ ይጨምራል ማለት እና ጊዜ የሌላቸው ሰዎች ይህንን አይነት ማሽኖች በመግዛት አሁን እነዚህ ለዚህ ትሬኒንግ የሚያስፈልጉ ነገሮችን ቤታቸው ያለም ካለ ወይ ደግሞ ኦፈር ማድረግ የሚፈልጉ ሰዎች ይህንን እድል ተጠቅመው አንተን ኮንታክት ቢያደርጉና ይህንን ነገር አብራችሁ ብትሰሩ ብዬ አስባለሁ። እና ይህንን ተጨማሪ በልብ ውስጥ ያለውን ነገር ሼር ብታደርጋቸው ነው። እንግዲህ ቤተክርስቲያናችን ላለፉት ዓመታት በወረዳም በክፍለ ከተማም በከተማ ደረጃ የሰራቻቸውን ስራዎች ሰርቲፊኬቶች በጣም ብዙ ሰርቲፊኬቶች አግኝታ
ከነሱ ባለፈ ደግሞ ማህበረሰቡ ላይ መልካም ተጽዕኖ አድርጋ ነው ያለችው። አሁን ደግሞ እግዚአብሔር ይመስገን በተሰጠን ቦታ ላይ ደግሞ አሁን ያነሳኸውን ስራ ለመስራት እቅዳለን። በዘር ደረጃ አለ በትንሹ እዛም ተከራይተን በምንኖርበት በነበረው አዳራሽም እንዲሁም ሌላም ቦታ ደግሞ እንደዚህ ሰዎችን እየጠየቀን እንደዚህ አይነትን አገልግሎት ሰጥተናል። አሁን ግን ሰፊ የሚሆነው በዋናነት የምናመጣቸውን ወይም ስልጠና የምንሰጣቸውን ሰዎች ማንነታቸውንና አቅማቸው ላይ ፎከስ እናደርጋለን። ያላቸው ማንነት እና አቅማቸው ላይ ስራ መሰራት አለበት በመጀመሪያ። ከዛ በኋላ ነው እንግዲህ ሙያውን የምንጨምርላቸው። እንግዲህ ሙያዎቹ አሁን የጠቀስካቸው ብቻ ሳይሆኑ እኛ ምንድን ነው የምናስበው ቸርች ውስጥ ወይም ደግሞ በሌላ ቦታ የሚገኙ ሰዎች ወጣቶችን ማገልገል ከፈለጉ ባላቸው ሙያ ባላቸው ማቴሪያል ማገልገል ከፈለጉ የተመቻቸ እድል አለ። አሁን ከኪራይ ነፃ ነን፣ ሰፊ ቦታ ነው ያለን፣ ደግሞ ልምድ ያለው ቲምም ስላለ ያንን ጆይን በማድረግ መጠቀም ይችላሉ። እንግዲህ እኔ እንደ ግብዣ የማቀርበው በመጀመሪያ ለቤተክርስቲያን ቤተሰቦች ነው፣ ለእምነት ቤተሰቦች ነው። የእምነት ቤተሰቦች እንደዚህ ስኪልን ማስጨበጥ ምን ማለት እንደሆነ ያውቁታል። ስኪል በጣም መልካም ነገር ነው። ምንድነው አሁን እግዚአብሔር መልእክቱን በሰባኪ እንደሚያስተላልፍ እግዚአብሔር ቸርነቱንም በሰው ያስተላልፋል። ስለዚህ አንዱ የእግዚአብሔር ቸርነትን የማስተላለፊያ መንገድ ስኪልን አምጥቶ ለአንድ ወጣት ለአንድ እህት መስጠት ማሳወቅ ማለት ነው። ከዛ ደግሞ መጽሐፍ ቅዱስ እንደሚናገር እግዚአብሔር ለዘሪ ዘርን የሚሰጥ ሰዎች እኔ አምናለሁ ሁል ጊዜ በትንሽ የሚጀምሩት ነገር ነው ትልቅ የሚሆነው። ስለዚህ ትንሽ ነገር ይሄን አስተምራለሁ ይሄን አሳያለሁ የሚሉ ሰዎች ይሄ ቃለኝ ለስልጠና ይሆናል ብለው ኦፈር የሚያደርጉ ሰዎች ቢኖሩ እኔ እንደውም ለአንድ ጊዜ አይደለም ሌላ እንዲሰጡ ሌላ ነገር እንዲያደርጉ እግዚአብሔር ድል ይሰጣቸዋል ብዬ አምናለሁ። እና ብዙ ወጣቶችን ነው የምንጠብቀው ከእምነት ቤተሰብ ውስጥም ነው ከጎዳናም ነው ከተለያየ ቦታ። በተለይ እንግዲህ የኛ ዲፓርትመንት ውስጥ ያሉ እህቶች አሉ እና እነዚህ እህቶች ማህበረሰቡ ሴተኛ አዳሪ እያለ የሚጠራቸውን በጣም ነው በቃ ለነሱ ልብ አላቸው፣ ያስቡላቸዋል፣ ስለነሱ ነው የሚያወሩት እና እነሱን ነው በብዙ ጠርተን መጥተው ከነሱ ጋር ጊዜ ማሳለፍን ከዛ ሙያ ማስተማርን ምናምን በጣም አሁን ጓጉተን የምንጠብቅበት ጊዜ ነው። በጣም ይገርመው የእውነት ከልቤ ስታስብ ይሄ ጊዜው አጭር ነው። የእውነት ከተባበርን ባለን እውቀት ባለን ሀብት ባለን በማንኛውም እድል ዓለምን ወደ ተለየ መልክ መለወጥ የምንችልበት እድል አንድ ነው። እንዲያውም እቺ ዓለም እየወደቀች ያለችው በክፉ ሰዎች አይደለም፣ በመልካም ሰዎች ዝምታ እውነት እና አክሽን አለመውሰድ። አንዳንድ ጊዜ መልካምነታችን እኔ ክፉ አይደለሁ፣ እኔ እኮ ሌባ አይደለሁ፣ እኔ እኮ ሰራቂ አይደለሁ ብለን በዚህ ራሱ መቀመጥ ከክፋት በላይ ክፋት እውነት። ምክንያቱም አንተ ሌባ ካልሆንክ ሌባ አለመሆን እስኪ ለሰው ምን ማድረግ አለበት? መስጠት አለበት፣ ማካፈል አለበት። ስላልሰረክ ወይም ደግሞ ክፉ ነገር ስላደረግ ራይት ነው ማለት አይደለም።